ርዕስ የምድር ጨው በሚል ርዕስ ነው የምንማማረው። ዛሬ ጌታ ቢፈቅድ እነዚህን አራት ነገሮች ለማየት እንሞክራለን። የምድር ጨው የሚል ርዕስ እንይዛለን። አንደኛ ዋናው ርዕሱ ስም ስለሆነ የምድር ጨው፣ ሁለተኛ ላይ ጨውና ስራው ምንድነው አናውቀውም ወይ እንዳትሉኝ ብዬ ነው። ጨውና ስራው በሚል ርዕስ እናይና ሶስተኛ ላይ አልጫ የምግብ ስራ እንዳትሉኝ ዛሬ ስለ አልጫም እንማማራለን። አራተኛ ላይ ጨውና መጽሐፍት እነዚህ አራት ነገሮች ቀስ ብለን አይተን ነው ዛሬ እንጨርሰው ማለት ነው። ኦኬ፣ ቃሉ ክቡር ነው፣ ይቆምለታል። ሁለት ቁጥሮች ወይም ሶስት ቁጥሮች እናንብብ። የማቴዎስ ወንጌል ምዕራፍ 5 ቁጥር 13 14 እና 15 የምታውቁት ቃል ቢሆንም እንደገና በደንብ ቀስ ብላችሁ እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅም። እናንተ ይህን ሳምንት እናበል የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርቶ ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉ ያበራል። መልካሙን ስራችሁን አይተው በሰማያት ያለው አባታችሁን እንዲያከብሩ ብርሃናችሁ እንዲሁ ለሰው ፊት ሁሉ ይብራል። ዘላለማዊ አባት እግዚአብሔር ሆይ እናመሰግንሃለን። ድምፅህን ቃልህን አሰማን፣ ቃልህን ባርክልን። አሜን። እንግዲህ ዛሬ ቁጥር 13 ብቻ ደግማችሁ ይዋት። እናንተ የምድር ጨው ናችሁ ይላል። እሷ ላይ በደንብ የምድር ለምን ተባለ? ጨው ምንድን ነው? ናችሁስ ምንድን ነው? ዝም ብለን አንብበን አልፍ ማለት ነው። ኦኬ፣ እናንተ የምድር ምንድን ናችሁ? ጨው እናንተን ምን አመጣው? ምድርን ምን አመጣው? ጨውስ የሚለውን ነገር ሁሉ ተነስተናል። ከዛ ጨው ድንገት ጸባይ ቀይሮ አልጫ ቢሆንስ ምንድን ነው የሚገጥመው ነገር? የሚገጥመው ነገር ምንም ጥቅም ስለሌለው ወደ ውጭ ይጣላል አይደል የሚለው። ከዛ በሰው ይረገጣል። ይሄስ ምን ማለት ነው የሚሉትን ነገሮች ሰፋ አድርገን ሙሉ መጽሐፍ ቅዱስ አይደል ስለዚህ ጉዳይ ምን እንደሚያስተምር እንማማራለን ማለት ነው። ኦኬ፣ የመጀመሪያው ሐሳብ ይላል እናንተ የምድር ጨው ናችሁ። ኦኬ፣ ይሄ ነገር ትእዛዝ ነው። ልክ አትስረቅ፣ አታመንዝር፣ አትዋሽ፣ እናቴና አባትን አክብር እንደሚል ይሄ ነገር ትእዛዝ ነው ወይስ አይደለም? ስለዚህ አንደኛ ትእዛዝ አይደለም። የምድር ጨው ሁኑ
አይልም። ናችሁ ነው የሚለው አይደል? ናችሁ ነው የሚለው። ስለዚህ የምድር ጨው ለመሆን ጾም ጸሎትም አያስፈልግም፣ ቆይታም አያስፈልግም። ኦኬ። ስለዚህ ይሄ ነገር ትእዛዝ እየቆየን ጨው አንሆንም። ስንጀምር ጨው ነን። አብራራለሁ። ናችሁ ነው የሚለው ለብዙዎች፣ ለኔ ደግሞ ሲሆን ነህ፣ ላንቺ ደግሞ ነሽ። የምድር ጨው ነሽ፣ የምድር ጨው ነህ፣ የምድር ጨው ናችሁ ተባለ እንጂ የምድር ጨው ለመሆን ጥረት አድርጉ። የምድር ጨው ለመሆን ከፍተኛ ጾም ጸሎት አድርጉ። የምድር ጨው ለመሆን 1 ይሄን 2 ይሄን 3 ይሄን 4 ይሄን ማድረግ አለባችሁ አልተባለም። ኦልሬዲ ጨዎች ነው፣ የምድር ጨው ናችሁ። ቃሉ የሚለው በትክክል ነው። ትእዛዝ አይደለም፣ ሞክሩ አይልም። እንዳውም ማንነት ነው፣ አይደንቲቲ ነው አይደል? ናችሁ ከተባለ አይደንቲቲ ነው፣ ማንነት ነው ማለት ነው። ስለዚህ በመጀመሪያ ማወቅ ያለብን ማንነታችን ነው። እኔ ጨው ነኝ ብለን ማመን አለብን። ከዚህ ነው የሚጀምረው። ኦኬ። በመንፈሳዊ ዓለም ላይ ማንነት ከተግባር ይቀድማል። ይሄ ነገር ግልጽ መሆን አለበት። መንፈሳዊው ዓለም ላይ ተግባር አይቀድምም፣ የሚቀድመው ማንነት ነው። ተግባር የሚመጣው ማንነትን ተከትሎ ነው። አብራ ይሄ በጣም ብዙ ጉዳይ ነው። ሆነን ነው የምንጀምረው። ለምሳሌ የሆነ ጥሩ ነገር ሰርታችሁ ጻድቅ አትሆኑ። በሳምንት 2 ቀን እየጾምን የሚገባውን ነገር ለአምላክ ቤት እየሰጠን እግዚአብሔር ቤት እየቆየን ስንመጣ ጻድቅ አንሆንም። የምንጀምረው ጻድቅ ሆነን ነው አይደል? ጻድቅ ከሆን በኋላ የጽድቅን ስራ ግን እንሰራለን። ሆነን ነው የምንጀምረው ማለት ነው። ጻድቅ ለመሆን ምንም አይነት ጥረት ከኛ አይጠበቅም። ኦልሬዲ ጻድቆች ነን። አሜን። የምድር ጨው ናችሁ ነው ማለት ነው። ጨው ናችሁ የሚለው በቃ ኦልሬዲ ጨው ሆነን ነው የምንጀምረው። ሌላ ለምሳሌ አሸናፊዎች ነን። በክርስቶስ አሸናፊዎች ነን። ጮክ ብላችሁ እኔ በሉ በክርስቶስ አሸናፊ ነኝ። በቃ አሸናፊ ሆኜ ነው ወደ ውጊያ የሚሄደው። ለማሸነፍ አልዋጋም። ኦልሬዲ አሸንፌያለሁ። ከሰይጣን ጋራ፣ ከኃጢአት ጋራ፣ ከዓለም ጋራ ለሚደረግብን ከፍተኛ ትግል ውጊያውን አሸንፌ ነው የምገባው። ለማሸነፍ አይደለም፣ ጨርሼ ማለት ነው። በክርስቶስ አሸናፊዎች ነን። አሜን። ወደ ጨው ልመለስ። የምድር ጨው ናችሁ ተባልን እንጂ የምድር ጨው ለመሆን ጣሩ አልተባልም። ስለዚህ ጨው ነን። ከዛ ጨውነታችን ግን በተግባር ይገለጥ ነው። ግን ጨው ነን። አሜን አትሉ? እሺ ጨው ናችሁ ተባልን እንጂ ጨው ለመሆን ምንም አይነት መፍጨርጨር አይጠበቅበት። ኦልሬዲ ጨው ስለሆነ ማለት ነው። እስኪ እኔ ጨው ነኝ በሉ። ስኳር የሆነ ሰው አለ? ጨው ነኝ። ምን ጀምረው? ሌላ ጥያቄ፣ ጨውነታችን ለሰማይ ወይስ ለምድር? ቃሉ ይልሱ ነው። እናንተ ይልና ቀጥሎ ያለችው ቃል ምን የሚለው? የምድር። ሰማይ ጨው አያስፈልግም። ምንም አይነት ጨው ሰማይ አያስፈልግም። ምክንያቱም የተበላሸ ነገር ሰማይ የለም። ጂሰስ ሰማይ ሁሉ ነገር ፐርፌክት እና ንጹህ ነው። ምንም አይነት እርዳታ ስለማይፈልግ መንፈሳዊው ዓለም ሰማይ ጨው አያስፈልገውም። ጨው የሚያስፈልገው ምድር ብቻ ነው። ስለዚህ የጨው አገልግሎት ምድር እንጂ ሰማይ አይደለም። እኛ የምናስፈልገው ለምድር እንጂ ለሰማይ አይደለም። አገልግሎት ምድር እንጂ ሰማይ አይደለም። ወንድሞቼ እህቶቼ፣ የምወዳችሁ
ጨው የተፈለገው ለምድር እንጂ ለሰማይ አይደለም። ተልኮ የተሰጠን ለምድር ነው። ሰማይ አይበሰብስም። ስለዚህ ጨው አያስፈልገው። ሁለት ነገር አወራ ማለት ነው። ጨው ምንድነው ቃል ከዛ ለምድር ነው ብለናል። በዚህ ዘመን ስለ ጨው ግን ስናስብ በጣም ከባድ ችግር ውስጥ ነው የምንገባው። ጨው ርካሽ ነው፣ ውድ ነው በገንዘብ አንጻር። በዚህ ዘመን በጣም ርካሽ ይመስለኛል በአንጻራዊነት። ግን እንደ ዛሬ ዘመን ፍጹም ማሰብ አትችሉም። በመጀመሪያው መቶ ክፍለ ዘመን በብሉይ ኪዳን ዘመን ስለነበረው ጨው ማሰብ አለብን እንጂ ዛሬ በየመንገድ በየሱቁ ስለምናገኘው ጨው ማሰብ የለባችሁ። እሺ ምሳሌ የሚነግረኝ ሰው ካለ አሞሌ ጨው ምንድን ነው? እንደው ታሪክ ሚኒስትር ተማት አሞሌ ጨው የሚያውቅ ሰው ይኖራል? ይቻላል መንገድ አሳጠቀላ አሞሌ ጨው መገባያ ገንዘብ። አሞሌ ጨው በኢትዮጵያ ታሪክ ውስጥ ለዘመናት እንደ ገንዘብ ወይም ከረንሲ ያገለግል የነበረ ከጨው የተሰራ ጥፍጥፍ ድንጋይ ማለት ነው። ከረንሲ ነው። ይሄ አሁን ኪሳችን ውስጥ ያለው የገንዘብ ኖት ወረቀቱም ይሁን ብረቱ በጊዜ ውስጥ የመጣ ነው። አንተም ባንከር አለ ተነግረኛለህ። መቼ የተጀመረ የብር ገንዘብ? እዛዛ ጊዜ ግን የቅርብ ጊዜ ነው። በ19ኛ መቶ ክፍለ ዘመን ሁሉ ቅምቅም አያቶቻችሁ ገበያ ሲሄዱ ይዘው የሚሄዱት ጨው ነው። አሞሌ ጨው ተሸክመው ይዘው ምናምን ሄደው ከብት ሲገዙ አሞሌ ጨው ከረንሲ ነው። ዶላር በለው ወይም ዩሮ በሉት። እሱን ከፍለው ጥጃቸውን ይዘው ይሄዳሉ ወደ ቤት። እህል ሲገዙ፣ ሲሸምቱ፣ ሲሸጡ፣ ሲለዋወጡ፣ ሲቀያየሩ ከረንሲያቸው በጣም ከፍተኛ ቫልዩ ያለው ከረንሲ አሞሌ ጨው። ስለዚህ በጥንት ሮማውያን ወታደሮች ደሞዝ የሚከፈላቸው በጨው ነው። ሮማውያኖች ጨው ይሰጣል። በቃ ወር ትሰራለህ፣ ወርን ጠብቀህ ወይ ሳምንት ጠብቀህ ትሰለፍና ጨው ይሰፈርልሃል። በቃ ደሞዝ ነው ማለት ነው። በዛ ጨው ደግሞ እየሄዳችሁ የምትፈልጉት ነገር። ስለዚህ ጨው ርካሽ ነው፣ ውድ እንደኛ ዘመን ነገር አይደለም ማለት ነው። ስለዚህ ጨው ትልቅ ቫልዩ ያለው በዋናነት እንደ አሁኑ ዘመን ታውቃላችሁ፣ ጥሩ ፍሪጆች የሉ። ስጋ በጣም ይወደዳል። ስለዚህ ስጋቸውን ረሳም ምናለ ጊዜ ለማቆየት በጨው ድብ እናድርገው ጥሩ አድርገው አይደል አሽተው ቁጭ ያደርጋሉ ማለት ነው። ይከላከላል፣ መበስበስ እንዳይመጣ አይደል ይከላከላቸው። ከዚህ የተነሳ ጨው በጣም ውድና አስፈላጊ ነገር ነው። እንግዲህ ጨው ምንድናትን ትንሽ መግቢያ መገንዘብ ስላለብን፣ ስለዚህ በጣም ከፍተኛ ከረንሲ መሆኑን እንድታውቁት ፈልጌ። እሺ ሁለተኛ ጨውና ስራው ደግሞ ይሄንን ለኛ ትነግራለህ ወይ አትሩ? ጨውና ስራው ምንድነው? የጨው አገልግሎት የምድር ጨው ናቸው ስንባል ምንድን እናደርግ ይጠበቃል? አንድ ሁለት ወይ ሶስት ነገር ጣልጣል አድርገውታል። እሺ በጣም ያስገረመኝ አንዱና ትልቁ ነገር ጨው የሚሰራው በዝምታ ነው። አይጮህ፣ እወቁኝ እወቁኝ አይል፣ ጥሩምባ ያስነፋ፣ አይለፈልፍ፣ ዝም ብሎ ግን ስራውን ይሰራል። ጨው ስራውን የሚሰራው በዝምታ ነው ብዬ ጻፍኩኝ። ለውጥ ለማምጣት ሁልጊዜ መጮህ፣ መድረክ ላይ መቆም ላያስፈልግ ይችላል። ህንድ ከግብፅ ከእንግሊዝ ቅኝ ግዛት ነፃ ያወጣችው በጨው ነው ይባላል በታሪክ።
ኢንዲራ ጋንዲ ጨው ወደ እንግሊዝ አይሄድም ምናምን ብለው አምፀው ላይ ይባላል። ከጨው ጋር እያያዛል። ጨው የሚሰራው በጣም በዝምታ ነው። ጸጥ ብሎ ነው የሚሰራው። እውቅና ለማግኘት የሚሰራ ሰው በዝምታ መስራት አይችልም። ስራውን ሰው እንዲያደንቅለት፣ እንዲያውቅለት፣ ምስጋና እንዲሰጠው ስለሚፈልግ በዝምታ መስራት በጣም ከባድ ነው። ጨው ግን ስራውን የሚሰራው በዝምታ ነው። ምንም ረዋ ያሰመታ እውቅና ምናምን የለም። ምናምን ውስጥ አለ አድርጎት ዝም ብሎ ሁሉን አዳርሶ ይቀይራል በዝምታ። ምንም ጩኸት የለም፣ እወቁኝ የለም፣ አጨብጭቡልኝ የለም፣ እኔ ነኝ የለም፣ እኔ ምናምን ነኝ። ምንም ሳታውቁ ትልቁን ድስት ቀይሮ አጣፍጦት ይታያል ዝም ብሎ። ከዚህ እንድንማር ፈልጌ ነው። ምሳሌ ስጠን ከመጽሐፍ ቅዱስ እስቲ ማስረጃ ካላችሁ ወንድማችን ባሮክ ላንሳ። ተወዳጅ ወንድም ነው። ባሮክን የምታውቁት ይመስለኛል አይደል? የነብዩ ኤርምያስ የሥራ አጋር ነው። መወዳችሁ እግዚአብሔር ስሙ ይባረክ። አሜን አትሉ? ሰውየው ታዋቂም አይደለም፣ ነብይም አይደለም። ኤርምያስ ገና ከማኅፀን እያለ እግዚአብሔር ጠራው። እንደምታውቁት ሂድና ተንብይ ተብሎ ኦልሞስት 23 ዓመታት በላይ በነብይነት አገልግሏል። ኤርምያስ። ይህ ሰው ግን አይታወቅም፣ ነብይም አይደለም፣ የነብይነት ቅባት የለውም። ሲተነብይ አይገኝ፣ አይሰብክ፣ አያስተምር። ስራው እንደ ትንሽ እየታማኝ ውሻ ኤርምያስን እየተከተለ ከኋላ እየሄደ ኤርምያስ ሲተነብይ እሱ ይጽፋል። በቃ የእሱ የሥራ ድርሻ የኤርምያስን ትንቢት በወረቀት ላይ በኪታብ ላይ እያስቀመጠ ኤርምያስ በሌለበት ቦታ ላይ ያንን ጽሑፍ ማንበብ ነው። ሰው አንባቢ ነው። በቃ አሜን በሉ። የኤርምያስ ትንቢት መጽሐፍ ሌላ ጊዜ በደንብ እንማማራለን። በጣም ሰፊና ጥልቅ መጽሐፍ ቢሆንም ኤርምያስ ስለ ኢየሩሳሌም ተንብዮአል፣ ስለ ይሁዳ ተንብዮአል፣ በዙሪያው ስለሚገኙ የአሕዛብ መንግስታት ተንብዮአል። አንድ ቀን ግን ለባሮክ ትንቢት አመጣለት። ለማ የባሮክ ትንቢት አንድ ምዕራፍ ናት፣ 5 ቁጥር ብቻ ናት። በጣም ሾርት። ለባሮክ እግዚአብሔር እንዲህ ይልሃል ብሎ ትንቢት ተናገረማ ኤርምያስ። አንድ ምዕራፍ ናት፣ 5 ቁጥር ናት። ስለ ባሮክ ትንሽ እናንተ መንገድ ፈልጌ ነው። ጸጥ እያለ ነበር የሚሰራው። ከዛ ግን እንደዚህ ያለ እኔ እንዴት ነው እንዴ እሱ አደባባይ ላይ ያወራል፣ እኔ ማንም የሚያቀኝ ሰው የለ፣ ነብይ አይደለም ምናምን ተው ትንሽ በስጨት አለ። ይሄ እውቅና እኔ የለኝም እንዴ እኔ እሱ ብቻ ነው በቃ ምናምን አይነት ስሜት መጣበት። ኤርምያስ 54 አውቆት ተወዳጅ ጥቅስ ናት። ጎሽ 54 5 ምዕራፍ ብቻ ናት። 5 ምዕራፍ ብታነቧት ደስ ይለኛል። አብረን እናንብባት። ትንቢተ ኤርምያስ ምዕራፍ 54 ኖ 45 ሶሪ ቀያይሬዋለሁ። ኤርምያስ 45 ቀያይሬ ነው። 45 ከቁጥር 1 ላምብ። በይሁዳ ንጉሥ በኢዮስያስ ልጅ በኢያቄም በ4ኛው ዓመት የኔር ልጅ ባሮክ እነዚህን ቃሎች ከኤርምያስ አፍ በመጽሐፍ በጻፈ ጊዜ ነቢዩ ኤርምያስ የተናገረው ቃል ይህ ነው። ባሮክ ሆይ የእስራኤል አምላክ እግዚአብሔር እንዲህ ይልሃል አለ። ትንቢቱን ስሙ። ቁጥር 3 አንተ እግዚአብሔር በሕመሜ ላይ ሐዘን ጨምሮብኛል፣ ወየውልኝ፣ በለቅሶዬ ጩኸት ደክሜያለሁ፣ እረፍትም አላገኘሁም ብለሃል። እንዲህ በለው፣ እግዚአብሔር እንዲህ ይላል፣ እነሆ የሠራሁትን አፈርሳለሁ፣ የተከልኩትንም እነቅላለሁ፣ ይህም
ምድር ሁሉ ነው እና ለራስህ ታላቅ ነገር ትፈልጋለህ? እቺ በጣም ሜን ፖይንት ማውራባት። ሥጋ ለባሽ ሁሉ ላይ እነሆ ክፉ ነገርን አመጣለሁ አትፈልገው ይላል። ነገር ግን በሄድክበት ስፍራ ሁሉ ነፍስህን እንደ ምርኮ አድርጌ እሰጥሃለሁ። ጮክ ብላችሁ አሜን በሉ። ሰውየው ምንድን ነው የሚለው? ባሮክ ታምሜ ተኝቼ ይፈውሰኛል፣ ይባርከኛል፣ ከአልጋዬ ላይ ያነሳኛል ብዬ ስጠብቅ ጭራሽ ቤቴ ላይ ሐዘን አመጣ። ምን መሆኑ ነው? ዝቅ ደግሞ ሲል እረፍት የለኝም ደከምኩ። ይሄ ሁሉ እንዴት ነው የሚሆነው? ደከምኩኝ እኔ እረፍትም አላገኘሁም ይላል። እግዚአብሔር ታማኝ ነው። በስውር የምትሰሩበት ጸጋ ያገኛችሁ ሲጆች ከፋል ጌታዊ ነው። በስውር እንዳገለግልህ አግዘኝ፣ በስውር ከጎንህ እንድቆም አግዘኝ። ሲጮሁና አሜን በሉ። አሜን። ባሮክ አልቻላቸው። ለራስህ ታላቅ ነገር ለምን ፈለክ ይልሃል እግዚአብሔር። ለራስህ ታላቅ ነገር ራስህን ታዋቂ ለማድረግ፣ ራስህን ዝነኛ ለማድረግ፣ ራስህን ስመጥር ለማድረግ ለምን ተፈለገ? እየፈለክ ያለው ለስምህና ለክብርህ ነው አሉ እግዚአብሔር። እየፈለክ ያለው ለክብርህ አይደለም። እየፈለክ ያለው ለስምህ አይደለም። እየፈለክ ያለው ለስምህና ለክብርህ ነው አሉ እግዚአብሔር። ታላቅ ነገር ለራስህ ቁጥር 5 አብረን ነበር። ጮክ ብላችሁ ጮክ በሉ። ለራስህ በሉ ድገሙ። ለራስህ ትፈልጋለህን? ለራስህ ከኤርምያስ በላይ ታዋቂ ለመሆን ለራስህ ጸሎት ምንጸልየው ለራስህ ክብር፣ ለራስህ ዝና፣ ለራስህ ጥቅም አታገኘው፣ አትፈልገው። ኢየሱስ ለዘላለም ጌታ እግዚአብሔር ይሄ አይሆንም፣ በፍጹም ይሄ አይሆንም። አትፈልገው፣ አታገኘው። እንደዛው በስውር ሥራ አለው። እንደዛው ይሄድ አንብብ። እስኪ ኤርምያስ 36 ቁጥር 8ን አንድ ሰው በማንበብ ቢያግዘኝ ደስ ይለኛል። ቴዲ ያግዘኛ። 36:8 ላይ ቴዲ ያግዘኝ። 38:8 አቤሜሌክም ከንጉሥ ቤት ወጥቶ ንጉሡን እንዲህ አለ። ስንት ነው? 36:8 የኔር ልጅም ባሮክ ነቢዩ ኤርምያስ ያዘዘውን ሁሉ አደረገ። የእግዚአብሔር ቤት የእግዚአብሔርን ቃል በመጽሐፍ አነበበ። እንዲህም ሆነ ይሁዳ ንጉሥ በኢዮስያስ ልጅ በኢዮቄም በ5ኛው ዓመት በ9ኛው ወር በኢየሩሳሌም የተቀመጡ ሕዝብ ሁሉ ከይሁዳን ከተሞች ወደ ኢየሩሳሌም የመጡ ሕዝብ ሁሉ በእግዚአብሔር ፊት ለመጾም አዋጅ ነገሩ። ባሮክም የኤርምያስን ቃል በእግዚአብሔር ቤት በላይኛው አደባባይ በእግዚአብሔር ቤት በአዲሱ በር መግቢያ ባለው በጸሐፊው በሳፍ ልጅ በገማርያ ጓዳ በሕዝቡ ሁሉ ጆሮ መጽሐፍ አልነበረ። በቃ አንብብ፣ አርፈህ አንብብ። ቀጥል። ታላቅ ነገር ራስህ አትፈልግ። እግዚአብሔር ያግዘን። አንዳንዴ ጸሎታችን፣ ምኞታችን ሁሉ ራስ ተኮር ነው። በጣም ስመጥር ዝነኛ ሆኖ ለመታየት፣ ስመጥር አገልጋይ ሆነን ለመገኘት የምናደርገው ትግል ነው በአብዛኛው እግዚአብሔር ጋር የሚያጣላን። ጨው የሚሰራው በዝምታ ነው። ከበሮ አያስፈልገውም። ዝም ብሎ ስራውን ይሰራል። እንደ ባሮክ ጸጥ ብሎ ለውጥ ያመጣል። እግዚአብሔር አምላክ ይባረክ። ሁለተኛ ጨው የሚሰራው ራሱን አጥፍቶ ነው አይደል? ሟምቶ
ራሱን ገሎ አይታይም። ስራው እንጂ እሱ አይታይም። የሚገርም ምግብ ውስጥ ጠፍቷል፣ ሟምቷል፣ ሞቷል። ጨው የሚሰራው ራሱን አጥፍቶ ሟምቶ ነው። ጨው ተጭኖ የሚያሳድረው በምግብ ውስጥ ሟምቶ ሲጠፋ ነው። ስለዚህ ጨው ካልሟሟ በቀር አይወጣም፣ አይሰራም ማለት ነው። ዮሐንስ ወንጌል ምዕራፍ 12 ላይ ቁጥር 20 ላይ 12:20 ላይ ከግሪክ ሀገር የመጡ ሰዎች 12 ቁጥር 20 በበዓሉም ሊሰግዱ የመጡ አንዳንድ የግሪክ ሰዎች ኢየሱስን ልናይ እንወዳለን አሉ። እንድርያስ ለፊልጶስ ነገረው። ሰዎች መጥተዋል ከግሪክ ሀገር እሱን ለማየት ሲሉ እንዲህ አለ፣ የሰናፍጭ ቅንጣት ጂሰስ ካልሞተች ብቻውን ተቀምጧል። ኢየሱስ ሞቶ በዛ። አንድ ኢየሱስ ብዙዎችን የማረከው ሟምቶና ጠፍቶ ነው። ወደ መቃብር ወርዶ ከመቃብር ሲወጣ በዛ። ክብር ለስሙ ይሁን። ጨው የሚሰራው ጠፍቶ ነው፣ ሟምቶ ነው፣ ራሱን ገሎ ነው። አይታይም አይደል? ሟምቶ ሞቶ ሌላውን ያጣፍጣል። ራሱን ሳክሪፋይስ ከፍሎ ሌላውን ነገር ሁሉ ጉዳይ ያጣፍጣል። ይሄ የሚለው ማለት ነው። ለፍተን ሶስተኛ ጨው እንዴት ነው የሚሰራው? ጨው ከምግብ ጋር መቀላቀል አለበት። ያው ታውቁት ነገር ነው። ከምግብ ጋር ካልተቀላቀለ ስራ አይሰራም። አንድ ጻፊ ምን አለ? ጨው በጨው ዕቃ ውስጥ አይለሙጥም ይላል። እውነቱ ነው። በጨው ዕቃ ውስጥ ቁጭ ያለ ጨው ምን ያመጣል? ምንም። ከጨው ዕቃ ውስጥ ያልወጣ ጨው ለውጥ ያመጣል። ለውጥ ለማምጣት ምግብ የሚያበስሉ ሰዎች ከጨው ዕቃ ውስጥ አውጥተው ከሌላ ነገር ጋር ይቀላቅሉ። ካልተቀላቀለ አይሰራም። እንደዚሁ የኛ ጨውነት የሚታወቀው ትምህርት ቤት፣ ገበያው ላይ ስንቀላቀል ነው። ኦኬ፣ እዛ ትምህርት ቤት ምናምን የመንግስት ስራ፣ የግል ስራ ኤቭሪዌር ስንቀላቀል ነው ጨው የሚሰራው። በጨው ዕቃ ውስጥ አይደለም። ጨው ዕቃ ይሄ ቸርች ግቢ ሊሆን ይችላል። ገዳም አያስፈልገንም ማለት ነው። ስለዚህ ወደ ዓለም ሄደን ከዓለም ጋር ስንዋሃድ ስንቀላቀል፣ አብረን ስንውል፣ አብረን ስንጫወት፣ ሻይ ቡና ስንጠጣ፣ ስንበላ፣ ስንጫወት፣ ጎረቤትና ስናበጅ፣ አብረን ስንሆን፣ በማህበራዊ ጉዳይ በምናምን በድሩ በቁሙ ምናምን ስንገናኝ፣ ሰዎች ጋር ስንተሻሽና አብረን ስንሆን የእኛ ሆን ይታወቃል ማለት ነው። እግዚአብሔር ያግዛል። አሜን አትሉ? ሶስት አልጫ። ለመሆኑ ምንድን ነው አልጫ? በዋናነት አልጫ በርበሬ የሌለበት ወጥ አይደለም። ያው ይታወቃል። አልጫ በርበሬ የሌለው ወጥ ማለት ነው። ጨዋማነቱን ያጣ ወይም ጣዕም የሌለው አማኝ አልጫ ይባላል። አንድ አማኝ ወይ ጨው ነው ወይ አልጫ ነው። ጨዋማነቱን ያጣ ወይም ጣዕም የሌለው አማኝ የሚገልጽ ነው። አማኙ በዙሪያው ባለው ማህበረሰብ ላይ በንግግር ሆነ በኑሮ ምንም አይነት በጎ ተጽዕኖ ማድረግ ካልቻለ አልጫ ነው። ይደግማል። አማኙ በዙሪያው ባለው ማህበረሰብ ላይ በንግግርም ይሁን በኑሮ ምንም አይነት በጎ ተጽዕኖ ማሳደር ካልቻለ አልጫ ነው። አልጫውም አማኝ ነው፣ ጨውም አማኝ ነው። ጣዕም የሌለው ደስ ሲለው የሚዘፍን፣ ደስ ሲለው የሚዘምር፣ ደስ ሲለው ቸርች የሚገኝ፣ ደስ ሲለው የማይመጣ፣ ለእግዚአብሔር ቃል ፍላጎትና ረሃብ የሌለው፣ ጸሎት ሲባል ከራስ ምታት በሽታ የሚጀምረው
መንፈሳዊ ዓለም እንደ ጉድ የሚከብደው አየህ፣ እዚህም የሚረግጥ ያለየለት ያልወሰነ አልጫ ከዓለማውያን ሰዎች ሕይወቱ ፍጹም የማይሻል ከዓለማውያን የባሰ አልጫ ጣዕምነቱን ያጣ ቴስትለስ የሆነ ምንም መዓዛ የሌለው ምንም የሌለው ባዶ አኗኗሩ አነጋገሩ ከዓለማውያን ሰዎች የማይሻል እንደፈለገው የሚወጣ እንደፈለገው የሚገባ ጨውነቱን ያጣ የማያጣፍጥ ግን አልጫው ድንጋይ ነው። ጨውም ድንጋይ ነው። ምንም ብትልሶች ምንም ብታገላብጡት አልጫ የጨውነት ቴስት የለውም። ጨርሷል። ወዳጆች ይሄ በጣም ከባድ ነው። እንዲህ አለ ኢየሱስ፣ ጨው አልጫ ከሆነ ይላል ለምንም አይጠቅምም የሚለውን ቃል እንዴት ከባድ ነው። ከዛስ ወደ ውጪ ተጥሎ በሰው ከመረገጥ ክብረ ነክ ቫሊውለስ የማትከበርና የማትሰማ የዓለማውያን ሰዎች መጫወቻ መተረቻ ትሆናለህ። የሚሰማ የለም፣ አትከበርም። በምትሰራበት ስራ ቦታ በምትኖርበት አካባቢ የሚሰማ የሚያደምጥም ሰው የለም። ቅልል ትላለህ። አልጫ የዚህ ዘመን አንዱ ተግዳሮታችን አልጫነት። ዓለምን በጨው እንድናጣፍጥ ዓለምን እንድንከላከል የተላክን ሰዎች ጨውነታችን አልቆ አልጫ ስንሆን ከዓለማዊ ሰው ያልተለየ ሕይወት መኖር ስንጀምር እሱ አልጫ ይባላል። ምሳሌ ፕላስ አንድ ሰው ልውሰድ ከኦልድ ቴስተመንት ወንድማችን ሎጥ የሚታወሰው ከአብርሃም ጋር እያለ መንፈሳዊ ነው ታውቃላችሁ። አምላክ የሚፈራ ነው። ሰዶም ገሞራ ሲገባ ግን አራት ነገር የገጠመውን ነገር ቶሎ ብዬ ላሳያችሁ። ሕይወቱ የገጠሙትን ነገሮች ምንም ተጽዕኖ ማድረግ አልቻለም። አንደኛ ለዓመታት ኖረዋል። ለዓመታት ሲኖር ትልቁን አምላክ ከማንም ጋር አስተዋወቀው። አልጫ ነው ማለት ነው። ሎጥ በሰዶም ሲኖር ለብዙ ዓመታት ቢኖርም አንድ ሰው መመለስ አልቻለም። ከዛም አልፎ ሎጥ የከተማው ከንቲባ ነበር። ይቀራረባል ስልጣኑ። የከተማ በር ላይ ቁጭ ብሎ የሚዳኝ ዳኛ ነው። እንደምታውቁት ከንቲባ ነው ያልኩት በራሴ አማርኛ እንዲገባችሁ። ኦፊሻል ነው፣ ባለስልጣን ነው፣ ባለማዕረግ ነው። ሰው ከሰው ይዳኛል። አንድም ቀን ስለ ጆቫ ግን ያወራ ዝግጁ አልነበረም። ሁለት ሎጥ ቃሉ ክብደት የለው፣ የሚሰማው ሰው የለም። በዘፍጥረት 19 ቁጥር 4 ላይ 1914 ላይ ተመልከቱ። ሎጥም ወጣ፣ ልጆቹንም ለሚያገቡ ለአማቾቹ ነገራቸው፣ እንዲህም አለ ይላል፣ ተነሱ ከዚህ ስፍራ ውጡ፣ እግዚአብሔር ይህችን ከተማ ያጠፋታል ሲላቸው አማቾቹ አፌዙበት ይላል። ማለት ንግግሩ ሎድ የለው። ሌላ ጊዜ አውርቶ ማቀውን ሲያወራ እንደዚህ ሲተው ዝም በል ማይነግ ብለው ዝም በል ቃሉ የቀለለ የሚሰማው የሌለ ቢያወራ በሐዋላ አይሰማም። ቃልህ እንዲከብድ የሚያደርገው ንጹህ ኑሮ ነው። ንጹህ ኑሮ ቃል ያከብዳል። ቅባት ቃል ያከብዳል። ትክክል ነው። የዚህ ሰውዬ ቃል ቀለለ፣ የሚሰማው
የሚሰማው አጣ፣ አናሾቹ አፌዙበት ይላል። 3 ክፉ ከክፉ ጋር ተላመደ። ክፉ ነገር ለመደና እዛው ቀረ ስልጣን ውስጥ። ላዲታ ቦዲያ ሎሶኮ ቦዲያ ሲንጸልይ አንድ ጊዜ ጸልያለሁ። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መልእክት አለ ውስጥ ሲጸልዩ ትንሽ ደቂቃዎች እግዚአብሔር ቃሌን አክብደው ቃሌን አክብደው ለደቂቃ ብቻ ልስጣችሁ። ላዲታ ሳባኪ አኖሶ ኮሞዶ ቦሩይና ያዛጋቲ አሎ ዜጋ ባቲ አኖሶ ኮሞዲ አላ ህያናጋቲ አሎሶ ባዲ አሎ መንፈስ ቅዱስ አከብርሃለሁ። እግዚአብሔር ቃላችንን እንዲያከብድ ተሰሚዎች እንዲያደርገን እንድንሰማ እንጸልያለን። ትንሽ ደቂቃ 2 ደቂቃ ሃሌሉያ ነው። መንፈስ ቅዱስ አከብራል። እግዚአብሔር አንዳንድ ሰዎች ላይ የሚያከብድ መንፈስ ያመጣ ኮስላዩ ልዑልን የሚያመጣ የተከበሩ ሰዎች አደርጋቸዋል። ጌታ የተከበሩ ሰዎች፣ የሚሰሙ ሰዎች፣ የሚገመጡ ሰዎች፣ ተጽዕኖ የሚያመጡ ሰዎች፣ ከፍ የሚያደርጉ ሰዎች፣ የሚያነሱ ሰዎች፣ ከፍ የሚያደርጉ ሰዎች፣ የሚገመጡ ሰዎች ይሄ መንፈስ በላያችሁ ላይ ይፍሰስ። ይሄ ክብር በላያችሁ ላይ ይፍሰስ። አሪያሎ ቅልል የሚያደርግ መንፈስ የተገለበጠ ይሁን። ሀገር እንዲሰማ ከሰማይ እንዲሰማ ጸልያለሁ በኢየሱስ አሜን። ሎጥ ምንም ሰሚ ያጣ ሰው በዘመኑ ሁሉ 4ኛ ላይ ሁሉን አጣ። ሁሉን ነገር አጣ። ሚስቱን አጣ፣ አማቾቹን አጣ። የሚያሳዝን በገዛ ልጆቹ ተደፈረ። እንደምታውቁት ቃሉን የሞዓባውያን የአሞናውያን አባት ነው። ይሄ ነው በሰው መረገጥ ማለት ነው። የመጨረሻ ሰላስ ውርደት ተባለ። ሁሉን ነገር አጣ፣ ባዶን ቀረ። አይኑ እያየ የሚወዳት ባለቤቱ የጨዋ ሐውልት ሆነች። የገዛ ልጆቹ አስክረው ደፈሩት። እግዚአብሔር መልካም። 4ኛ ይህን ብዬ ጨርሳለሁ። 4ኛ ከዛ ጸልያለሁ። 4 ጨውና መጽሐፍት። ጨውና መጽሐፍት። ጨውና መጽሐፍት 3 አይነት ጨዎችን አውርተን እንጨርሳለን። 3 አይነት ጨው። የነፍስ ጨው አለ፣ ከሱን ጀምር። የነፍስ ጨው፣ የንግግር ጨው አለ፣ የቃል ኪዳን ጨው አለ። 3ቱን አንድ ባንድ እንያቸው። የነፍስ ጨው አለ። የማርቆስ ወንጌል 9:50 ላይ ቴኒስ ያለብን እንስማ። የማርቆስ ወንጌል 9 ቁጥር 50 9:50 9:50 ሚላል ጨው መልካም ነው። ጨው ግን አልጫ ቢሆን በምን ታጣፍጡታላችሁ? በነፍሳችሁ ጨው ይኑርባችሁ፣ እርስ በርሳችሁ ተስማሙ። የነፍስ ጨው ማለት ትሕትና፣ ራስን መቆጣጠር እንዲሁም የእግዚአብሔር ጸጋ በልባችን ውስጥ መኖር። በነፍስ ውስጥ ጨው ከሌለ ጠበኛ ነው። የጠበኝነት መንፈስ ይመጣል። ሰው ነፍስ ውስጥ ጨው ያስፈልጋል። በነፍሳችሁ ጨው ይኑርባችሁ ካለ በኋላ እርስ በርሳችሁ ተስማሙ። የተያያዘ ነው ማለት ነው። ስለዚህ ይሄ በጣም ቤዚክ ነው። ማርቆስ 9 ቁጥር 50 ላይ እርስ በርሳችሁ ሰላም ነው። ሰው ነፍስ ውስጥ ጨው ከሌለው
እንዲህ አይነት አደጋዎች አሉ ማለት ነው። ሁለተኛውን ላሳያችሁ። የንግግር ጨው ብየዋል። የንግግር ጨው ቆላስይስ 4:6 ቆላስይስ 4:6 የንግግር ጨው። በንግግር ደግሞ ንግግር ራሱ ጨው ያስፈልገዋል። ቆላስይስ 4:6 አግዘኝ። 4:6 ለእያንዳንዱ እንዴት ልትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን። ንግግራችሁ ሁልጊዜ በጨው እንደተቀመመ በምን ይሁን? በጸጋ። ጨው ያለበት ንግግር ማለት ለዛ ያለው ጣዕም ያለው አይደል? ራሱ ይጣፍጣል። ለዛ አለው፣ ጣዕም አለው ጨው ሲኖር። መጠን ደግሞ ዝም ብሎ ይወራ መጥቷል። የሆነ መጠን ያለው ንግግር። ሌላው ጊዜውን የጠበቀ አሁን ማውራው ጊዜው አሁን ላውራው ወይስ ነገ ተነገ ወዲያ? ጊዜውን የጠበቀ መጠኑን የጠበቀ ለዛና ጣዕም ያለው ንግግር ጨው ያለበት ንግግር ይባላል። ጌታ አምላክ ይባረክ። ሶስተኛውን አይታችሁ መጸለይ ይፈልጋል። ሶስተኛ የቃል ኪዳን ጨው። እዚህ ጋር ትንሽ ቆያለሁ። የቃል ኪዳን ጨው። ይህን ክፍል ሁላችን እንድናነብ ነው የምፈልገው። የቃል ኪዳን ጨው ሁለተኛ ዜና 13 ከቁጥር 4 ጀምሮ ረዘም ያለ ቁጥር ነው። ቴሌ እንዲያነብልኝ ልጋብዘው። አሁንም 13 ሁላችሁ አውጡ፣ አብረን እናነብ። 4 ጀምሮ ወርታች እስከ 11 12 ድረስ እናነባለን። እስቲ አብያም በተራራማው በኤፍሬም ሀገር ባለው በሰማርያ ተራራ ላይ ቆሞ እንዲህ አለ። ኢዮርብዓምና እስራኤል ሁሉ ሆይ ስሙኝ። የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግሥታትን ለዳዊት ለልጆቹ በጨው ቃል ኪዳን ለዘላለም እንደሰጠ በውኑ አታውቁምን? የዳዊት ልጅ የሰሎሞን ባሪያ የናባጥ ልጅ ኢዮርብዓም ግን ተነስቶ በጌታው ላይ አመፀ። በቃኝ። እግዚአብሔር ይባረክ። አሁን በደምብ ስሙኝ። ሁለት ነገሥታት ለውጊያ ቆመዋል። የእስራኤል ነገሥታትና የይሁዳ ንጉሥ። የእስራኤሉ ንጉሥ ኢዮርብዓም ይባላል። የመጀመሪያው የእስራኤል ንጉሥ። በይሁዳ ደግሞ ያለው የዳዊት የሰሎሞን የሮብዓም ልጅ አብያ እዚህ ጋር ተቀምጧል። ሁለቱም ወደ ውጊያ ሊገቡ ነው። የእስራኤል ወይም ኢዮርብዓም 800,000 ወታደር ይዟል። ስንት አልኩ ይበሉት? 800,000። የይሁዳ ደግሞ 400,000 ነው ያለው። ኦልሞስት ደብል ነው። 400,000 ለ800,000 ነው ውጊያው። ለጦርነት የእስራኤል ንጉሥ ኢዮርብዓም እዚህ ጋር ተሰልፏል። የይሁዳ ንጉሥ አብያ እዚህ ቆሟል። አብያ ግን ወደ ውጊያ ከመሄዱ በፊት ቆመና ተራራ ላይ ቆመና ሁሉም እየሰሙ አንድ ጊዜ ስብከት አለኝ። ይሄ መንፈስ ያገኛችሁ። በጦር ሜዳው መካከል ስብከት አለኝ። አንድ በዚህ ያላችሁ 800,000 ሰዎች፣ በዚህ ያላችሁ 400,000 ሰዎች አንድ ስሙኝ። 1.2 ሚሊዮን ሰው ሰፍሯል። ድምፁን ከፍ አድርጎ እንዲህ አለ፣ ስሙ፣ እኔ አብያ እባላለሁ። እግዚአብሔር ለአባቴ ለዳዊት በጨው ቃል ኪዳን ቃል ገብቶልኛል። የጨው ቃል ኪዳን ዘላለማዊ ኪዳን ማለት ነው። እግዚአብሔር ለዘላለም እኛ ቤት ንጉሥ አስቀምጧል አለ። ሲጮሁና የሚበሉ አሜን። ስለዚህ ከኛ ጋር ትዋጉ። ለምን? እግዚአብሔር ስለ ቃሉ ከኛ ጋር ይቆማል። ከፈሩ መንፈስ መጣብኝ። እግዚአብሔር ስለ ቃሉ ይባርካችሁ። እግዚአብሔር ስለ ቃሉ አብሯችሁ ይቆም። እግዚአብሔር ስለ ቃሉ ይታደጋችሁ። እግዚአብሔር ስለ ኪዳኑ ከእናንተ ጋር ይቆም። አሜን። እኛ
ይላል አብያ የምናሸንፋችሁ በጦር ብዛት ሳይሆን በቃል ኪዳን እናሸንፋችኋለን። በቁጥር ትበዛላችሁ 800 ሺህ ናችሁ፣ እኛ ግን እናንሳለን፣ ግን በኪዳን እንበልጣችኋለን። ብዙዎች ብትሆኑም እናሸንፋችኋለን። በቃው ቃል ኪዳን ላይ የተመሰረተ ቃል እኛንን ኢየሱስ ጌታ አታሸንፉ እያለ ንግግር ያደረገ ሲስቀበል ደግሞ ቁስ 9ና 10 ደግሞ 9 ላይ ስለ ካህናት ይቀጥል እንዲህ አለ። የአሮን ልጆች የእግዚአብሔር ካህናት ሌዋውያንን አላሳደዳችሁም? እናንተ አካባቢ የነበሩትን የእግዚአብሔር ካህናት የልዑል አምላክ አገልጋዮችን አባራችሁ ለእናንተ። ከዛስ እንደ ሌሎችም አሕዛብ ልማድ ካህናትን አላደረጋችሁ። እናንተ የፈለጋችሁትን ሾማችሁ ካህን አድርጋችሁ የለም። አንድ ወይፈንና 7 አውራ በጎች ይዞ ይቀደስ ዘንድ የሚመጣ ሁሉ አማልክት ላልሆኑት ለእነዚያ ካህን ይሆናል። እኛ ግን አምላካችን እግዚአብሔር አልተወሰኑም። የእግዚአብሔርም አገልጋዮች የአሮን ልጆች ካህናቱ ሌዋውያኑ በሥራቸው ከእኛ ጋር ካህናቱ ከእኛ ጋር ናቸው። አብረውን እያገለገሉ ነው። ዕጣን እየሰውለት ነው። እየቀደሱ ያሉት እግዚአብሔር ስለ ቃል ኪዳኑ ድሉ የኛ ይላል። አሜን። ድል የእናንተ ነው። ለውጥ ድል የእናንተ ነው። ስለ ቃል ኪዳኑ እግዚአብሔር ታደገናል። እዚህ ላይ በደንብ መጸለይ ይፈልጋል። with covenant ኢየሱስ ጌታ ነው። 11 ጠዋትና ማታ በየጠዋቱና በየማታው ለእግዚአብሔር የሚቃጠለውን መስዋዕትና ጣፋጩን ዕጣን ያሳርጋል። የገጹንም ኅብስት በንጹሕ ገበታ ላይ የወርቁንም መቅረዝ ቀንዲሎቹን ማታ ማታ እንዲያበሩ ያዘጋጃሉ። እኛም የአምላካችንን እግዚአብሔርን ትእዛዝ እንጠብቃለን። እናንተ ግን ትታችሁታል። እነሆም እግዚአብሔር እኛ ላይ አለቃ ነው። መለከቱንም የሚነፋ ካህናቱ ከእኛ ጋር ናቸው፣ በእናንተም ላይ ይጮኻሉ። የእስራኤል ልጆች ሆይ አይበጃችሁምና ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጉ። ኧረ እባካችሁ ጩኹና በሉኝ አሜን። ከእናንተ ጋር የሚዋጋ አያሸንፋችሁም። እናገርባቸው እናንተን የሚዋጋ አያሸንፋችሁም። ጠላቶቻችሁ አያሸንፏችሁ። የፎከሩባችሁ አያሸንፏችሁ። የሳቱባችሁ አያሸንፏችሁ። ይሄ ኪዳን ያለኝ ሰው ነኝ። ስለ ቃል ኪዳኑ እግዚአብሔር ከጎኔ ይቆማል። ስለ ኪዳኑ ከጎኔ ይቆማል። ስለ ቃል ኪዳኑ እግዚአብሔር ካንተ ጎን ይቆማል። ብዙዎች ዞር ቢሉብህ አጠገብ ይቆማል። የቀው ቃል ኪዳን አይለቅም። እግዚአብሔር በብዛት አይደለም፣ በኪዳን ስለበዛት አናሸንፍም፣ በኪዳን እናሸንፋለን። ይሄ ቆሞ እየተናገረ የኛ እግዚአብሔር አለቃ ነው ምናምን እያለ ያኛው ደግሞ ብልጣ ብልጥ ነው። ቁጥር ስንት ነው የቆምነው? 13 ላይ ኢዮርብዓም ግን ድብቅ ጦር በስተኋላቸው አዞረ። ያው እነርሱ በይሁዳ ፊት ሆነው ድብቅ ጦሩን በስተኋላቸው ነበር። ይሁዳም ወደ ኋላ በተመለከተ ጊዜ እነሆ ሰልፉ በፊቱ በኋላውም ነበር። ወደ እግዚአብሔርም ጮኹ፣ ካህናቱም መለከቱን ነፉ። ሲጮና ሚመላሜ ይሄ ታክቲክ ሰው የሰው ብልሃት ነው። ዞር ሲሉ ከኋላም በቆረጣ ተከበዋል ማለት ነው። ከፊትም ከጠላት ካህናቱ ጡንቋቸው የቃል ኪዳን አምላክ የአብርሃም የይስሐቅ የያዕቆብ አምላክ ሆይ ዙሪያችን ተከበናል። ጠላቶቻችን ሊያጠፉን መጥተዋል። በሕያው የልዑል አምላክ ካህናቱ ጡት የቃል ኪዳን አምላክ የዳዊት አምላክ ና ድረስ። ሰይፍ አይደለም የሚያስፈልገን፣ መለከት ነው። እግዚአብሔር የቃል ኪዳን አምላክ ነው። የቃል ኪዳን አምላክ ይጎበኛል። እኔ ስለናንተ ከዘራው ስለናንተ ታወራው ውስጥ የቃል ኪዳን አምላክ ስለቃል
ይጎበኘናል፣ ይታደገናል፣ ያስጥለናል፣ ነፃ ያወጣናል፣ እንስቃለን፣ በእሱ እንዋገዳለን። የማይለወጥ ኪዳን አለኝ፣ ስደትን እመረታለሁ፣ ሁሉ ሳጣ ሁሉ የኔ ይሆናል። ያችን የለም ይመጣል ውስጥ አለው እንጂ እግዚአብሔር ቅባት ቀበው ይሰራል። መለከት ሊወጋ ሊገል እየመጣ የአብርሃም አምላክ 15 የይሁዳ ሰዎች ጮሁ። የይሁዳም ሰዎች በጮሁ ጊዜ እግዚአብሔር ኢዮርብዓምንና እስራኤልን ሁሉ በይሁዳ ፊት መታቸው። ዋው! ቀጥል። የእስራኤል ልጆች ከይሁዳ ፊት ሸሹ፣ እግዚአብሔር በእጃቸው አሳልፎ ሰጣቸው። አሜን። አብያና ሕዝቡ ታላቅ መቼም ላንሸነፍ አሸናፊዎች ያደረገን አምላክ ይባላል። አሜን። በጡንቻችን አይደለም፣ ጸሎት ስለምንችል አይደለም፣ ጥቅስ ስለምንጠቅስ አይደለም፣ እግዚአብሔር ቃል ስለገባልን አሸናፊዎች ነን። የሃማ ሚስት ለሃማ መከረችው። ስማ፣ አቤት በፊቱ መውደቅ የጀመርክለት ሰዋት አይሁዳዊ ከሆነ አለችው። በቱቱ ጨርቅ እንኳን የለበሰ ቢሆን ኢኮኖሚካሊ ደካማ እንኳን ቢመስልህ፣ መንገድ ላይ የወደቀ የኔ ቢጤ ለማኝ ቢመስልህ እንኳን ቃል ስላለው አትችለው። አንተ የመንግስቱ ብትሆን ሚኒስትር ብትሆን ብዙ ንብረት ገንዘብ ቢኖር ያ መንገድ ላይ የወደቀው ሰውዬ ግን ገንዘብ ሳይሆን ቃል፣ ገንዘብ ሳይሆን ኪዳን አሳሳቀው። ይቅርብህ። 50 ክንድ የሚመጣ ረጅም ነገር ሰቅሎ እዚህ ላይ ነው ማንጠለጥለው ሲል እግዚአብሔር መዝገብ አገላብጦ ታሪክ ቀይሮ ያ የወደቀው ሰው ንጉሥ ያከብረው ዘንድ ለሚወድ እንዲህ ይደረግለታል ተብሎ ሰረገላ ላይ ተቀምጦ እየጋለበ ይህ ማለት አውቶቡስ እግዚአብሔር ወይም ንጉሥ ሊያከብረው ለሚወደው ሰው ሲደረግለት ነው። ይውት ያለው መከበራችንም አይቀር ነው። መከበር የኛ ነው። እንደወደቅ ቀጥቀር እኔ ስለገንዘብ ነው ግን ይሰራል ማሸላሉ ግድ ነው። የቃል ኪዳን ጨው አብያ የተመካበት ዘላለማዊ ኪዳን እኛ ነው። ተው ይቅርብህ። በጦር ብዛት አትተማመን። እኛ ጋር ያለው ከሁሉ ይበልጣል። ተው አቁም። ዋው! ኢየሱስ ጌታ ነው። ሰው ኮንክሉዥን ምንድን ነው? ዛሬ ልለው የፈለኩት ነገር የምድር ጨው ሆነን እንገለጥ። አሜን በሉ። አሜን። አልጫ እንዳትሆኑ። በገባችሁበት ሰፈርና ቦታ ላይ ጥሩ ሰባኪዎች፣ ጥሩ አስተማሪዎች ስለ ክርስቶስ ኢየሱስ ላይ የምናወራ ህይወታችንም የሚያወራ የኛ ምላስም የሚያወራ የትኛውን ቦታ ሰፈር፣ መንደር፣ እቁብ፣ እድር፣ ባልትና እንትን ምንም ይሁን ኮሰር ያለ ጂሰስ ቃል ያለ የትም ቦታ የማያሰፍ ጽድቅ የሚያወራ ለእውነት የሞተ እዛም ማለት ፈልጋ ባመነበት እውነት ላይ የሚቆም ይሄ መንፈስ ያገኛል። ጨውነታችን ዓለምን መቀየር የምንችለው እኛ ነን። ፖለቲከኞች ዓለምን አይቀይሯትም። በእኔ የሆነባችሁ ዘፋኞች፣ አርቲስቶች፣ ስመጥር ሰዎች፣ የታወቀ ያልታወቀ ምናምን የሚል ዓለም አክብዳ ላይ የምታወጣቸው ሰዎች ታሪካቸው ቆሻሻ ያልዳኑ በተለይ ዓለምን መቀየር የሚችል እግዚአብሔር ወደ ዓለም የላከው እናንተን ጨው አድርጎ ነው። ብዙዎቹ ጨርቅ ለብሰህ ብትሆንም አንተ ጨው ነህ።
ዓለምን የመቀየር አቅምኛ አለ። የዓለምን ፖለቲካ የሀገራችን ፖለቲካ የመቀየር ደህና የማለት ሥራ የማለት የጨውነት መንፈስ ነገር ነው። አሜን። ጨው ጣዕማችሁን ጠብቁ አገልጋዮች። ጣዕም ከሌለን ፈላጊ የለንም። ቴስት ከሌለ የሚፈልግ ሰው የለም። ክርስቶስን ካላመጣን የሚፈልግ ሰው የለም። የምንፈለገው ቴስት እስካለን ድረስ ብቻ አይደል? መዓዛ ቴስት ከሌለ ማንም ሰው አይፈልግም። ማንም ነው። ሀገር የሚፈልገን እኛ ላይ ቴስት እስካለ ድረስ ብቻ ነው። ይሄ የጨውነት መዓዛ እየጨመረ ይምጣ። አሜን። ከፍ እያለ ከፍ እያለ ከፍ እያለ የመረረ ህይወት የሚያጣፍጥ መንፈስ ያገኛችሁ። ኤልሳ የዚህ ምድር ኑሮ ጥሩ አሉ ሰዎች፣ ውሃው ግን ጭንገፋ ነው። ሲጨው አምጡልኝ አለ እሱ። ኦልድ ተስተመንት ነው። ሲጨው አምጡ አለ። ጨው አምጡልኝ ነው ሰጥቶ ሄዶ ውሃው ምንጩ ላይ ጣለና እግዚአብሔር እንዲህ ይላል። ምን አለ? ይሄንን ውሃ ፈውሰዋል። ከምንጩ የሚቀይር መንፈስ ያገኛሉ። ከምንጩ እኔ በፍጹም መፍዘዝ አንችልም። ጨው ንቁ ነው አይደል? አክቲቭ ነው። በኬሚስትሪም አክቲቭ ነው ጨው አይደል? አክቲቭ ፍዝዝ ያለ አይደለም። አንተ ወጥ ውስጥ ከጨመርከው ማይገባበት የለም። ይኸው እየጎረጎረ ይገባል። ትልቁን ድስ ያጣፍጠዋል። ከላይ ጠብ አድርገው ዘም 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 ብቻ ሁሉ ቦታ ከስታረጉት ሁሉ ጋር ለሱ እየሰራሰረ እያሸነፈ ይገባል። ይሄ መንፈስ ያገኘን። አሜን። ጨው አስፈላጊ። እናንተ የምድር ጨው ናችሁ። ጨው ግን አልጫ ቢሆን በምን ይጣፍጣል? በወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅም። ጨውነትህን ጠብቀ ኑር። በጸሎት እግዚአብሔር ቃል በመመገብ ቸርች በመገኘት ንጹህ ኑሮ በመኖር ጨውነታችሁን ጠብቁ። እንደጣፈጣችሁ እስከ ሞት ድረስ እንዳማረባችሁ እንድትኖሩ እግዚአብሔር ያግዛል። ጸልይ።